So welcome to Approach Tutorials. እንኳን ደህና መጣችሁ ወደ Approach Tutorials። በዛሬው ሌሰናችን የግሬድ 10 አሁንም ስለ nomenclature of alkanes ይዤላችሁ ቀርቤያለሁ። ተከታተሉ። So የዛሬው ሌሰናችን ስለ naming alkanes ነው የምንማረው። Let's begin. So by the end of the video, you will be able to name alkanes using IUPAC, and you will also learn some selected common name nomenclatures. And finally, you will be able to draw the structure of alkanes from IUPAC. So, video ናይታችሁ ሲጨርሱ አልካይን እንዴት በአይፓክ ህግ መሰረት ኔም እንደምታደርጉና የተወሰኑ ኮመን ኔሞችን ኢንትሮዲዩስ አድርጋችኋለሁ። ሌላው ደግሞ አይፓክ ሰጥቷቸው እንዴት ስትራክቸሩን እንደምትጽፉ አሳያችኋለሁ ማለት ነው። ስለዚህ what is an alkyne? So remember that an alkyne is a hydrocarbon containing at least one carbon-carbon triple bond. ስለዚህ alkyne ማለት hydrocarbon ነው because it contains what? Carbon and hydrogen only ማለት ነው. And alkyne ስንል at least አንድ ምን ያለው ማለት ነው? አንድ triple bond የያዘ ማለት ነው. So suffix functional group triple bond ስለሆነ suffix ምን እንደሚሆነው it ends in y and e ማለት ነው። ስለዚህ ለምሳሌ but one ካልን ያው triple bond on the first carbon ያለው ማለት ነው። ከዛ በኋላ y and e እንጠቀማለን ማለት to indicate the functional group of the alkyne ማለት። ሌላው common suffix ደግሞ acetylene ማለት C2H2 ማለት ኢታይን ማለት ነው። አይፓክ ኔሙ ኢታይን ነው የሚባለው። ኮመን ኔሙ ደግሞ አሲትሊን ነው የሚባለው። ስለዚህ አሲትሊን ኮመን ኔም ስለሆነ የሌሎችም አልካይኖች ይሄን ተጠቅመን ልክ ይሄ እንደ ሳፊክስ ተጠቅመን ኔም ማድረግ እንችላለን ማለት ነው። ይሄ ግን ኮመን ኔም ነው የሚሆነው። ለምሳሌ so የአሲትሊን ስትራክቸር ይሄ ነው የሚመስለው። C ከዛ በኋላ ትሪፕል ቦንድ C አሲትሊን ወይም ደግሞ ኢታይን ይባላል ማለት ነው። ለምሳሌ ይሄ so what is the name of this? አሲትሊን። እዚህ ጋር ግን ይሄ አሲትሊን ነው። ስለዚህ ይሄን አሲትሊን ትተውና እችኛዋን ስም እንሰጣታለን። what is the substituent? ሚታይል። ስለዚህ ሚታይል አሲትሊን እንላለን። ስለዚህ ኮመን ኔሙ ሚታይል አሲትሊን ይሆናል። እዚህ ስንመጣ ደግሞ ሁለት ምን አለን እዚህ ጋር ሚታይል። ስለዚህ ምን እንላለን? ዳይ ሚታይል አሲትሊን እንላለን ማለት ነው። እዚህ ጋርስ ይሄ አልካይል ግሩፕ ምንድነው? ኢታይል ነው አይደል? ስለዚህ ኢታይል ስለሆነ ኢታይል አሲትሊን። እዚህ ጋርስ እዚህ ይሄ ምንድነው? ሚታይል ነው። ይሄ ደግሞ ምንድነው? ኢታይል። ስለዚህ በአልፋቤቲካል ኦርደር ነው የምናደርጋቸው። so because e comes first ኢታይል ሚታይል አሲትሊን እንላለን ማለት ነው። ፌናይል ይሄ ማለት benzene ring as a substituent ሲመጣ ማለት ነው። ስለዚህ ፌናይል እንለዋለን። so ፌናይል አሲትሊን ይሆናል ማለት ነው። እሺ አሁን ደግሞ አይፓክ nomenclature step by step እናያለን ማለት ነው። so the first step is you have to find the longest chain containing what? the triple bond. ልክ እንደ አልኬን የአልካይንም ተመሳሳይ ነው። ስለዚህ longest chain ምን መያዝ አለበት? triple bond መያዝ አለበት ማለት ነው። so this becomes the parent chain ማለት ነው. and remember the parent chain must include what? the triple bond. ስለዚህ ጋር አሁን ይሄ እዚህ ጋር አንድ ካርበን አለ፣ another ካርበን አለ፣ እዚህ ካርበን 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 አለ ካርበን አለ፣ እዚህም አለ። ስለዚህ ምንድነው የምናደርገው? መጀመሪያ ስቴፕ is we have to select the longest chain ምን መያዝ አለበት ብለናል?
ትሪፕል ቦንዱ መያዝ አለበት። ስለዚህ እንደዚህ አድርገን እንመርጣለን ማለት ነው። 1 2 3 4 5 6 7 8 ወደዚህ ከሄድን ግን ስንት ነው የሚሆነው? 6 ነው የሚሆነው። እንደዚህ መምረጥ አንችልም ቀጥታ፣ ምክንያቱም ሎንገስት ቼኑ ምን መያዝ አለበት ብለናል። it has to include the triple bond ማለት ነው። እሺ now we have already counted the number of carbon atoms, right? አሁን እዚህ ጋር ስንት ብለናል? 1 እዚህ ጋር 2 3 4 5 6 7 8 ብለናል። እነዚህ ሰብስቲቱንት ናቸው ማለት ነው። ስለዚህ ኔም እናድርገው። ምን ይሆናል ማለት ነው? 8 ስለሆነ ኦክታይን ይሆናል ማለት ነው። ሶ ፓረንት ኔሙ ኦክታይን ነው ማለት ነው። ከዛ ምንድን የምናደርገው number to give the carbon triple bond the lowest number። ስለዚህ ነምበር ስናደርግ ከዚህ ነው የምንጀምረው ማለት ነው። ምክንያቱም ከዚህ ከጀመርን 7ኛ ላይ ሊሆን ሁል ጊዜ ሎወስት ነው የምንሰጠው ማለት ነው። ስለዚህ 2 3 4 5 6 7 8 ከዚህ ከጀመርን ግን ምንድነው የሚሆነው ማለት ነው? 1 2 3 4 5 6 7 8 ነው። ስለዚህ ይሄ አይሆንም ማለት ነው። ስለዚህ ሁል ጊዜ so you have to count from the end nearest or closest to the double bond ማለት ነው። ለትሪፕል ቦንዱ ከቀረበው ነው አሁን ቁጥር መስጠት የምንጀምረው ማለት ነው። ስለዚህ ምን ይሆናል ማለት ነው? 1 ኦክታይን ይሆናል ማለት ነው መልሳችን። ስለዚህ ትሪፕል ቦንዱ 1 ነው ማለት ነው። ሌላው እነዚህ ሰብስቲቱንት ናቸው። ስለዚህ አሁን እነሱን ስም ኔም ሰብስቲቱንትስ ዊዝ ፖዚሽን አሁን እዚህ ጋር ከዚህ ነው የሚጀመረው ብለና መቁጠር 3 4 5 6 7 8 አይደል? ስለዚህ ሚታይሉ on which position ነው ያለው? on the 7 ስለዚህ 7 ሚታይል እዚህ ጋር 1 2 3 ካርበን ያለው ስለዚህ ምን ይሆናል? on the third propyl ነው ማለት n propyl because the attachment is through what? through primary carbon ስለሆነ ማለት ከዛ ምን እንደምናደርገው አሁን ይሄን አይፓክ ኔሙን ስንጽፍ ምን ይሆናል? ሁሉ ጊዜ ሰብስቲቱንት ግሩፖቹ መጀመሪያ ነው የሚጻፉት። መጀመሪያ ስንጽፍ እንደዚህ የተለያዩ ሰብስቲቱንት ግሩፕስ ሲኖር በአልፋቤቲካል ኦርደር ነው ኦርደር የምናደርጋቸው ማለት ነው። so because m comes first መጀመሪያ 7 ሚታይል እንላለን። ከዛ ሃይፈን 3 ፕሮፓይል ከዛ 1 ኦክታይን ትክክለኛው አይፓክ ኔሙ ይሄን ይመስላል ማለት ነው። ስለዚህ እቺኛው YNA ነው። YNA እንደሚያሳየን ሳፊክሱ የሚያሳየን ፋንክሽናል ግሩፑ ትሪፕል ቦንድ መሆኑን ያሳየናል ማለት ነው። እሺ ሌላው እንደዚህ ለምሳሌ አሁን ከአንድ ቼን ላይ ከሁለት እና ከዛ በላይ ፋንክሽናል ግሩፕ ቢዝ ለምሳሌ አሁን እዚህ ጋር ወይ OH ወይም ደግሞ እዚህ ጋር ደብል ቦንድ ቢኖረን ሁሉ ጊዜ አልኮሆል ቅድሚያ የሚሰጠው አልኮሆል ሚኒንግ ምን ማለት ነው? ፕራዮሪቲ የሚሰጠው ለአልኮሆል ነው ማለት ሎስት ነምበር የሚሰጠው ለአልኮሆል ሰው አሁን ከዚህ ከጀመርን 1 2 3 4 5 6 7 right on the 7th ከዚህ ከጀመርን ግን 1 2 3 ስለዚህ ከዚህ ነው የሚጀምረው ማለት ለምሳሌ አልኮሆል ባይኖር ለማን ነው ቅድሚያ የሚሰጠው? አልኮሆል ባይኖር ደግሞ ቅድሚያ የሚሰጠው ለማን ነው? ለአልካይን ይሆናል ማለት ስለዚህ 1 2 3 4 5 6 እናደርግና ሎንገስት ቼን ይሄን መርጠን ከዛ በኋላ ቁጥር ስንሰጥ ደግሞ ከዚህ ነው የምንጀምረው ማለት because ከዚህ ከጀመርን ደብል ቦንድ on the second ነው ማለት because remember
አልኪን እና አልካይን ፋንክሽናል ግሩፕ ካለን ሃየር ፕሮባቢሊቲ ያለው የትኛው ነው? አልኪን ነው ብለናል። ሃየር ፕሮባቢሊቲ አልኪን አለው ማለት ምን ማለት ነው? ሎወር ነምበር የሚሰጠው ለሃየር ፕራዮሪቲ የሆነው ግሩፕ ነው ማለት ነው። ስለዚህ we start counting from this. እሺ አሁን let us practice some more examples. ስለዚህ የመጀመሪያው ምንድን ነው? የመጀመሪያው longest chain number። ስለዚህ 1 2 3 ከዚህ ነው የምንጀምረው። አሁን ኦኬ እቺ አሪፍ ጥያቄ ነች። አሁን እዚህ ጋር እንደዚህ 1 2 3 ካልን ስንት ብራንች ነው የሚኖረው? አንድ ብራንች አይደል? ይሄ አንድ ብራንች ብቻ ነው የሚሆነው ማለት ነው። ሌላ ደግሞ እዚህ ጋር ሌላ ብራንች ይኖራል ማለት ነው። ስለዚህ ጠቅላላ ሁለት ብራንች ይኖራል ማለት ነው። ናው ከዚህ ብንጨምር 1 2 3 ስንት ብራንች ይኖራል? 1 2 3 ስለዚህ ብዙ ብራንች ያለውና ለስ ብራንች ያለው ካለን ሞር ብራንች ያለው ነው የሚወሰደው ማለት ነው። ስለዚህ ሎንግስት ቼኑ ስንመርጥ ምን ይሆናል ማለት ነው? 1 2 3 4 5 6 7 8 9 10 ይሆናል ማለት ነው። ግልጽ ነው ይሄ? አይ ሆፕ ይሄ ግልጽ ነው። ስለዚህ ሞር ብራንች አሁን ይሄኛው ነው ትክክለኛው ፓዝ የሚሆነው ማለት ነው። ምክንያቱም ይሄን ስትመርጡ 3 ብራንች ይኖራል። ይሄን ከመረጣችሁ ግን ይሄ እንደ አንድ ነው። ስለዚህ ሁለት ብራንች ብቻ ነው የሚኖረው ማለት ነው። ወይም ደግሞ ሳብስታንት ግሩፕ ስለሚኖረን ብዙ ብራንች ያለው ነው የሚመረጠው ማለት ነው። ሶ አሁን ሳፊክስ ምንድነው ማለት ነው? 1 2 3 4 5 6 7 8 9 10 ሶ ምን ይሆናል ማለት ነው? ዲካይ። እሺ አሁን now we have to indicate where the triple bond is located. ከዚህ ከጀመረን 1 2 3 4 5 1 2 3 4 5 either way on the fifth ነው ያለው። ስለዚህ አሁን ከየት ነው የሚጀምረው የሚለውን ማወቅ አለብን። ከዚህም ስንጀምር on the fifth ነው። ከዚህም ስንጀምር on the fifth ነው። ነገር ግን አሁን ከሁለቱም ሳይድ at equidistance ከሆነ ምንድነው የምናደርገው? ለሳብስታንት ግሩፕ ነው አሁን ቅድሚያ የምንሰጠው። ቅድሚያ የምንሰጠው ለየትኛው ነው? ቅርብ ላለው። ስለዚህ ከዚህ ከጀመርን የመጀመሪያው ብራንች on the second። ከዚህ ከጀመርን የመጀመሪያው ብራንች on I think let me write this. So አሁን ከዚህ ከጀመርን 1 2 3 4 ስለዚህ 4 ሚታል ይሆናል ማለት ነው። የመጀመሪያው ብራንች አልጨረስኩትም። 5 6 7 8 9 10 አይደል? እሺ አሁን ከዚህ ከጀመርን 1 2 ስለዚህ የመጀመሪያ on the second carbon atom ያለ። ስለዚህ ትክክለኛው የትኛው? So remember position of the triple bond from either side on the fifth carbon. ስለዚህ አሁን ቅድሚያ የሚሰጠው ለማን ነው ማለት ነው? To the substituent. We have to give the lowest number to the substituent. አሁን እዚህ ጋር ቅድሚያ መስጠት ያለባቸው ለሰብስቲቱንት ነው። ከዚህ ስንጀምር on the second ነው። ከዚህ ስንጀምር ደግሞ on the fourth። ስለዚህ ምን እንላለን ማለት ነው? ይሄ ስለዚህ አሁን 2 3 4 5 6 8 9 10 ይሆናል ማለት ነው። አሁን ኔም እናርጋቸው። ሶ እዚህ ጋር ይሄም እንዳይሳስተችሁ። እሺ alright now ሰከንድ ሚታይላለን እዚህ ጋር ሚታይላለን። ስለዚህ 7 ላይ ሚታይላለን። ሌላስ ይሄ ምንድነው? ይታይላል on the third ደግሞ ይታይላል። አሁን ኦርደር እናርጋቸው።
ሶ መጀመሪያ የሚጻፈው ማን ነው? ኢታይል አይደል? ስለዚህ 3 ኢታይል ከዛስ 2 ዳይ ሚታይል 5 ዴካይን ይሆናል። ስለዚህ በዚህ መልኩ ኔም ማድረግ ትችላላችሁ ማለት ነው። አሁን እዚህ ጋር ደግሞ ሁለት የተለያዩ ፋንክሽናል ግሩፖች አሉ። ስለዚህ አሁን ቅድም ያልኳቸው አይደል ፕራዮሪታይዝ ለማን እንደሚደረግ ማስታወስ አለባቸው። ሁልጊዜ ፕራዮሪታይዝ የሚደረገው ለማን ነው? ሁለት ፋንክሽናል ግሩፕ ለምሳሌ አሁን ደብል ቦንድ እና ትሪፕል ቦንድ ካለ የሚሰጠው ወይም ሎስት ነምበር የሚሰጠው ለደብል ቦንድ ነው ብለናል። ስለዚህ አሁን 1 2 3 4 5 6 7 ይሆናል ማለት ነው። እሺ አሁን ሌትስ ኔም what is the parent name? 7 ማለት ሄፕት ነው። አሁን እንደዚህ ማድረግ ትችላላችሁ። እዚህ ጋር ደብል ቦንዱ on the first አይደል ኤን እናደርጋለን። ከዛ በኋላ on the 6 ደግሞ ማን አለ? ትሪፕል ቦንድ እንደዚህ መጻፍ ትችላላችሁ። ከዛስ ሌሎቹ ብራንቾች ናቸው። ይሄ አንድ ብራንች፣ ሁለት እዚህ ጋር ምንድነው ኢታይን አለን፣ ብሮሚን አለን። ስለዚህ ከማን የሚጀምረው? ከብሮሚን አይደል? ስለዚህ 2 ብሮሞ እንላለን። ከዛ ደግሞ ሁለት ካርበን ያለው ኢታይን አይደል? 3 ኢታይል ከዛ on the fourth እና ፊዝ ደግሞ ዳይ ሚታይል አለ። ስለዚህ በዚህ መልኩ መሰየም ትችላላችሁ ማለት ነው። ስለዚህ ሪሜምበር ሁለት ፋንክሽናል ግሩፖች እንደዚህ ሲኖሩ ምን እንደምናደርገው ቅድሚያ የሚሰጠው ለደብል ቦንድ ነው ከትሪፕል ቦንድ አንፃር ማለት ነው። እዚህ ጋር ማስታወስ ያለባችሁ when you have mixed functional groups እዚህ ጋር ሁለት ፋንክሽናል ግሩፖች አሉ፣ ደብል ቦንድ እና ትሪፕል ቦንድ ማለት ነው። ስለዚህ ፕራዮሪታይዝ ማድረግ አለብን። ለማን ነው ቅድሚያ የሚሰጠው? ለደብል ቦንድ ብለናል። አሁን እዚህ ጋር አልኮል ስለሌለም ማለት ነው። አልኮል ቢኖር ለአልኮል ነበር የሚሰጠው። አሁን አልኮል ስለሌለን ግን ቅድሚያ የሚሰጠው ለአልኪን ይሆናል ማለት ነው። ኦኬ ስለዚህ ቅድሚያ መስጠት ማለት ምን ማለት ነው? ሎስ ነምበር የሚሰጠው ለዚህ ከዚህ ነው የምንጀምረው ማለት ነው። 2 3 4 5 6 7 ስለዚህ ምን ይሆናል? 7 ማለት ሄፕት ነው። on the first double bond አለ፣ on the sixth ደግሞ triple bond አለ ማለት ነው። በዚህ መልኩ choosing numbering direction with substituents። እሺ አሁን እዚህ ጋር give the first substituent the lowest possible number። አሁን ለምሳሌ ቅድም ምንድን ያልነው at equidistance ስፔሻል ኬዝ አለው፣ እነሱን ኮንሲደር እናደርጋለን። የመጀመሪያው ምንድነው? ለምሳሌ አሁን ትሪፕል ቦንዱ ከዚህም ሳይድ ስንሄድ on the third እኩል ከሆነ ቅድሚያ የሚሰጠው ለማን ነው? ለሰብስቲቱንት። so we have to give the first substituent the lowest possible number። እዚህ ጋር ግን ስለዚህ ከዚህ ስንጀምር on the second ማን አለ? ክሎሪን አለ። እዚህ ጋር ደግሞ ሚታይል አለ። ስለዚህ አሁን እዚህ ጋር even though both the substituent groups are on the same position ምንድን ነው የምናደርገው? ሁለቱም ከዚህም ስንሄድ ሚታይል ግሩፕም on the second ነው፣ ክሎሪንም on the second ነው። ስለዚህ ምን እንደምናደርገው ማለት ነው በአልፋቤቲካል ኦርደር ነው የምንሰጠው ማለት ነው። ስለዚህ ማን ነው የሚቀድመው ማለት ነው? ይሄ ነው የሚቀድመው። ማን ነው ከሁለቱም በአልፋቤቲካል ኦርደር የሚቀድመው? ይሄ ነው። ስለዚህ ምን ይሆናል ማለት ነው? ይሄ ጣፋና ስለዚህ ይሄ 3 4 5 6 ስለዚህ ትክክለኛ ስሙ ምን ይሆናል? 2 ክሎሮ 5 ሚታይል ሄክሳይን 3 ሄክሳይን ይሆናል ማለት ነው። ስለዚህ ይሄ ነው ትክክለኛ ማለት ነው። ሌላው ሁለት
ትሪፕል ቦንድ ወይም ደግሞ ሁለት ደብል ቦንድ ካለን ምንድነው የምንለው? ፕሪፊክስ እንጠቀማለን ማለት ነው። So you have to add prefix di before the suffix ማለት ነው, which is di ወይም ደግሞ ደብል ቦንድ ከሆነ ዳይ እንልና ኤን እንላለን ማለት ነው። ለምሳሌ አሁን እዚህ ጋር 1 2 3 4 5 6 7 8 9 አይደል? on the first እና 2 3 4 5 ከሆነ ከዛ ሰባተኛ ላይ ሚታይል አለ። ስለዚህ ምን እንደምንለው 7 ሚታይል ከዛ ኖና እንልና ከዛ በኋላ ምን እንላለን? 1 5 ከዛ ዳይ ዋይኤን እንላለን ማለት ነው። ስለዚህ ፕሪፊክስ እንጠቀማለን ማለት ነው። 3 4 5 6 አለን። እንደዚህ ከሆነ ምን ይሆናል ማለት ነው? 1 2 3 4 5 6 ማለት ምን ማለት ሄክሳል ከዛ መጀመሪያ ላይ አለ and then on the fourth አለ ከዛ ዳይ ኤን እንላለን ማለት ነው። ስለዚህ ይሄ ዳይ ምን እንደሚያሳየን that we have two double bonds on the first and fourth position ማለት ነው። 6 ካርበን እንዳለ ደግሞ ይሄ ፕሪፊክሱ ያሳየናል ማለት ነው። Alright. Alright, now write the structural and molecular formula for 1,4-dichloro 2-pentyne ነው የሚለው። ስለዚህ ሁሉ ጊዜ እንደዚህ ጻፉ ከተባላችሁ ምን እንደምታደርጉት ከፓረንት ኔሙ ነው የምንጀምረው። ስለዚህ ፓረንት ኔሙ 5 ካርበን አለው። on the second ነው የተባልነው ትሪፕል ቦንድ እዚህ ጋር እናደርጋለን። on the first ማን አለ? ምን አለ? ክሎሪን አለን። on the fourth እዚህ ጋር ክሎሪን። so አሁን እዚህ ጋር አራት እንዲሆን አንድ ሃይድሮጅን አለ another ሃይድሮጅን። ይሄ ሙሉ ነው፣ ይሄ ሙሉ ነው። እዚህ ጋር ሃይድሮጅን አለን፣ እዚህ ጋር 3 ሃይድሮጅን አለን። ይሄ ስትራክቸራል ፎርሙላ ነው። ሞለኪውላር ፎርሙላ ከተባላችሁ ግን C5 መቁጠር ነው። H ስንት ነው? 1 2 3 4 5 6 ከዛ ክሎሪን ስንት አለ ማለት ነው? 2 write the structural and molecular formula for 1-bromo 3-ethyl 1-pentyne ነው የሚለው። ስለዚህ ከሁሉ ጊዜ ከእንትን ነው የሚጀምረው ከፓረንት ኔም 5 ካርበን። ስለዚህ on the first ከዚህ መጀመር ትችላላችሁ፣ ችግር የለውም። ስለዚህ እዚህ ጋር ብሮሚን እናደርጋለን። on the third ምን አለ? ኢታይል። ስለዚህ CH2 CH3 ማለት ነው። እዚህ ጋር አንድ ሃይድሮጅን አለን፣ እዚህ ጋር 2 ሃይድሮጅን፣ እዚህ ደግሞ 3 ሃይድሮጅን። ስትራክቸራል ፎርሙላው ይሄ ይመስላል። ሞለኪውላር ፎርሙላው ምን እንደምናደርገው ስንት ካርበን አለ? 1 2 3 4 5 6 7 አሁን ሃይድሮጅኖችን መቁጠር ነው። እዚህ 1 2 3 4 5 6 9 11 ከዛ በኋላ ብሮሚን። So as a summary, common names use what? Acetylene suffix ማለት ነው. While IUPAC names use YNA and position numbers ማለት ነው when writing the IUPAC names of alkynes. Now pause the video and try these questions on your own, and I will give you the answers at the end of the video. So that's all I have for today. See you in the next video.